የመጀመሪያው ሸሪያን የሟላ የፋይናንስ አገልግሎት መተግበሪያ በአንሳር የወለድ ነፃ የፋይናንስ ስርዓት ከሐላል ግብይት ጋር በመቆራኘት ገበያን ይፈጠረ። ከታማኝ አገሮች ጋር የሚቀርቡ የተሻለ ምርትና አገልግሎት ለማግኘት የአንሳር የግብይት መተግበሪያን ይጎብኙ። ለአዲስ ንግድ ሐሳብ ፈጠራ እንዲሁም ንግዶትን ለማስፋፋት አንሳር ከጎኖት ነው። አንሳር ንግዶትን ለማጠናከር ዘምዘም ባንክ ከክፍያ ፋይናንሻል ቴክኖሎጂ ጋር አብሮ በመሆን ያቀረበውሎት መተግበሪያ። ስሜ ሙሪዳ ኑር ይባላል። የምሰራው እንደዚህ አልባሳቶችን ነው። የልጆች አልባሳት እሰራለሁ። ሌላም ነገር እሰራለሁ። ያለምንም መያዣ ነው። በቲን ነምበር ነው የወሰድኩት። በቲን ነምበር ነው። በንግድ ፈቃድና በቲን ነምበር ነው እና ጥሩ ነው። አንሳርን በመጠቀም ሰው ይጠቀማል እንጂ እንትን የሚለው ነገር የለም፣ የሚያጣው ነገር የለም። እኔ አሁን ቶሎ ጨርሼ ሌላ ከፍ ያለ ብድር ለመውሰድ ዝግጅት ላይ ነኝ፣ እየተዘጋጀሁኝ ነው። ለምን የነበረውን በ6 ወር ወይንም በ7 ወር ውስጥ ያንን ገንዘብ መልሼ ከፍ ያለን ብድር ለመውሰድ ነው አሁን ፕሮግራም ያደረኩት እኔ በራሴ ሰውንም የምለው እንደኔም መስራት የሚችል ሰው ጎበዝ ሰው ከሆነ ብድሩን ወስዶ ቶሎ ነው የሚሰጡት፣ ችግር የለውም፣ ቶሎ ነው የሚደርሰው፣ መውሰድ ይችላሉ። ስሜ ብርሃን ገብረ እግዚአብሔር ይባላል። የተሰማራውበት የህፃናት አልባሳት ላይ ነው። እኔ በጓደኛዬ አማካኝነት ነው የሰማሁት። ስንሄድ አቀባበላቸው በጣም ጥሩ ነበረ። በዛ መሰረት ደስተኛ ነበርኩና ተቀበያቸዋለሁ። በጣም ቀላል ነው ማለት በስልካችን ነበር የሰጡን። ቀላል አጠቃቀም ዘዴ ነበር ማለት ምንም የምንቸገርበት እኛ አሁን ጥቃቅን አነስተኛ የምንሰራ ነን በራሳችን። እኔም እንደምታዩኝ ከአረብ ሀገር ተመላሽ ነኝና ምንም የለኝም፣ በስሜ የሆነ ነገር የለኝምና ማስያዣ ባለመኖሩ በጣም ጥሩ ነገር ነው። እንግዲህ እኔ ከወሰድኩ በጣም 1 ወርም አልሞላኝም፣ ገና አላየሁትም ለውጡን፣ ግን እቃውን አስገብቻለሁ። ማለት ሞክሩት ነው፣ አሪፍ ነው። አቀባበላቸውም ጥሩ ነው። የሚሰጡትም ጥቅም በጣም ጥሩ ጥቅም ነው ያለው። ስለዚህ ሞክሩት ነው የምላቸው ለእህቶቼ። ያው ይጄ ጠየኩኝ፣ በቃ ፈልጌም ስለነበረ እነሱም እሺ ያሉኝ፣ ያው የፈለኩትን ሰጥቶኛሉ። ለወደፊትም ያው አብረን እንሰራለን ምናምን ከዚህ በላይ ከፍ ማድረግ እንችላለን ብሎኛሉ። አሪፍ ነው፣ በጣም አሪፍ ነው። ባንዴ ነው ያስተናገዱኝ። የሚፈልጋቸውም ዶክመንት ሰጣዋቸው። ያው አሁን አዲስ ነው የመጀመሪያ ነው እኔ ጀመርኩኝ። አሪፍ ነው አሁን ባለው፣ ያው ለወደፊትም አሪፍ ይጠቅመኛል ብዬ አስባለሁ። ስሜ ዘይባ መሐመድ ይባላል። የስራ ዘርፌ አልጋ ልብስና ትራስ ሽያጭ እና ማምረት ነው። ለማስታወቂያ ነው የሰማሁት ወጥቶ እየተነገረ። ከዛ አጋጣሚ ደግሞ እኔ የዘምዘም ባንክ ተጠቃሚ ስለነበርኩ እዛ ሲሄድ ደግሞ አብራርተው ነገሩ። ከዛ ፕሮሰሱን ጀመርኩ። ያው ይፈጠናል ስራ፣ ያው ፋይናንስ ካለ ለስራ መፋጠንና እቃ ባጭሩ ትገዛለህ። በርከት አርጎ በሱ የሚገባና በችርቻው የሚገዛው እኩል አይደለም። ብዙ ሲገዛ ቅናሽ አለው። እንደገና ደግሞ እቃውን አታጣው። ይሄኛው ግን በችርቻው ስታመጣውና ፋይናንስ ካለ ደግሞ ይከብዳል እና ጥቅሙ ይሄ ነው። ይሄ አጋጣሚ ካገኙ ቢወስዱ ጥሩ ነው። አጋጣሚ ከተገኘና ግን ለኔ መሰል ለሆኑ ህቶች እንትን ቢሉ ግን እንትን ምለው ሁሉ ጊዜ የባንክ ስራ ላይ እንትን ሲባል የሚመስል ሁሉ ጊዜ ወለድና በቃ በጣም የሚያደናጋግር ነገር ነው የሚመስለው። በተለይ ሙስሊሞች ማለት አልለመድም እንደዚህ አይነት ነገርና ይሄ ነገር ተለምዶ ቢሰራበት ደስ ይለኛል። ይሄ ነገር ቢበረታታ ለምን መሰለህ አሁን ከእስላም ውጭ ያሉ ሰዎች በተለያየ ነገር ያገኛሉ፣ እንደፈለጉ ያገኛሉ በወለድ እና ስራቸው በደንብ ያንቀሳቅሳል። እኛ ሙስሊሞችም እንሄድበት ይለናል። ስለዚህ ይሄ ነገር ተበረታቶ የተመቻቸ የተለያዩ ፕሮግራሞች ተደርገው እንደዚሁ ቢሰራበትና ጥቃቅን ነጋዴዎች ወደ መሀል እንዲመጡ ቢደረግ። ባንኩ እንደ ባንክ ከተመሰረተ ጀምሮ የመጣባቸው ፌዞች አሉ። የመጀመሪያው ባንኩም ሙሉ በሙሉ ከወለድ ነፃ የሆነ
ቀዳሚ የሆነ ባንክ አድርጎ የመመስረት ሂደት ነበረ። የኢንቨስትመንት ፔሪድ ስለሆነ እዛ ውስጥ ከፍተኛ የሆነ የቴክኖሎጂ የሰው ኃይል ማሟላት ስራዎች፣ ቅርንጫፍ ማስፋፋት ስራዎች ሲሰሩ ቆይቷል። በዛ ወቅት ውስጥ ያው ትርፍ የሚታሰብ የሚጠበቅ አይደለም። ያንን በሁለተኛው ምዕራፍ ደግሞ በከፍተኛ ማስፋፋቱን በማሳደግ መጠነኛ ትርፍ ሊያሳይ ወደ ብሬክ ኢቭን ሊደርስ የሚችልበት ምዕራፍ ላይ በፍጥነት መጥቷል። ከዛም ባለፈ ደግሞ አስተማማኝ በምንለው ደረጃ የፉል ፍሌጅድ ኢንተረስት ፍሪ ባንኪንግ በዓለም ላይ ተሞክሮ በደንብ ፕራክቲስ የተደረገ እና ውጤታማ የሚያመጣ ለኢኮኖሚ መረጋጋትም ለፋይናንሻል ኢንክሉሲቭነስም ትልቅ አስተዋጽኦ ያለው ሞዴል ነው። ይሄ በእኛ ሀገር ሲተገበር ምንድነው የሚሆነው የሚለውን ውጤት በደንብ በጥንቃቄ በመምራት ባንኩ ከፍተኛ የሆነ ትርፍን በማስመዝገብ ትላልቅ ስኬቶችን ትርፍ ብቻ አይደለም ትላልቅ ስኬቶችን ማምጣት የቻለበት ደረጃ ላይ ደርሷል ማለት ነው። አልፍ መብሩክ የምስራች! ዘምዘም ባንክ ባሉበት ሆነው በቀላሉ የብድር አገልግሎት ማግኘት የምትችሉበትን እድል አመቻቸ። ያለምንም ማስያዣና ወለድ በሙራባሃ ፋይናንሲንግ የብድር አገልግሎት ተጠቃሚ ለመሆን አንሳር ዲጂታል አፕን ይጠቀሙ። በጥቃቅንና አነስተኛ እንዲሁም በመካከለኛ ገቢ ኢንተርፕራይዞች ላይ ለተሰማሩ አዳዲስና ነባር ነጋዴዎች ለንግድ ሥራ የመነሻ ካፒታል ቢያስፈልጎ አሊያም ንግዶን ለማስፋፋት አንሳር ዲጂታል ፋይናንሲንግ መፍትሄ ይዞ መጥቷል። ምን ይሄ ብቻ! ከቤቶ ሆነው አሊያም ለቢሮ የተለያዩ የቤትና የቢሮ ዕቃዎችን ለመግዛት እጅ ቢያጥሩ በአንሳር ዲጂታል ፋይናንሲንግ መተግበሪያ የፈለጉትን ዕቃ በሙራባ ፋይናንሲንግ መሸመት ይችላሉ። ሌላም የምስራች አለን። በአንሳር የፋይናንስ ማበረታቻዎች የብድር አገልግሎት በማግኘት ተጠቃሚ የሚሆኑት 80% ሴቶች ናቸው። አንሳር ዘምዘም ባንክ ዲጂታል ሙራባሃ ፋይናንሲንግ ከክፍያ ፋይናንሻል ቴክኖሎጂስ ጋር በመተባበር መጀመሪያ ላይ ሼር ስገዛ እንደ አንድ ሙስሊም ግዴታዬን መወጣት አለብኝ በሚል ሜንታሊቲ ነበረ የነበረውና ያ ሁሉ አልፎ መጨረሻ ላይ ግን ዲቪደንድ ፕሮፊት ሲካፈል ሲደርሰኝ የእውነት አላመንኩም። በጣም እኔ ካገኘኋቸው ትርፎች ልክ ዲቪደንድ ይሄንን ያክል ሲባል አረ ይሄ ነገር ብዬ በጣም ሰርፕራይዝ የሆንኩበትና በጣም ደስተኛ የነበርኩበት ነው እና በጣም ጥሩ የሆነ ፕሮፊት የነበረበት እኔ እንደው ሜንታሊቲያችን ጋር መቀየር አለበት ብዬ እንደ ሙስሊምም መቀየር አለበት ብዬ የምለው ይሄ ራሱን ያልቻለ ወይም ደግሞ ፕሮፊት የሌለው ባንክ ሳይሆን ትርፋማ የሆነ ፕሮፊታብል የሆነ ያንን እንግዲህ ፋይሌን መጥቶ ማየት የሚፈልግ ካለ ማየት ይችላል እና ትልቅ ምናልባት ከ40% በላይ የሆነ ዲቪደንድ ሲደርስበት የነበረ ነውና ትልቅ በጣም ደስ የሚል ያን የነበረውና ይሄ ማለት አድጎ ጨርሷል ወይም ደግሞ ሁሉ ነገር ማለት አይደለም። በጣም ብዙ የሚጠበቅ ከኛም በጣም ብዙ የሚጠበቅ ከባንኩም ብዙ በእያንዳንዱ ሂደት ላይ በእያንዳንዱ ቦታ ላይ ይሄንን ቢዝነስ መስራት ሐላል የሆነ ቢዝነስ መስራት ፈልጎ ያለ የተቸገረ ጋር እያንዳንዱ እናት ጋር መድረስ ስላለበት አይ ቲንክ ይሄንንም በአንሳር ዲጂታል እየደረሰ ነው ያለው። ያንን በጣም አፕሪሺየት ማደርገውና ግን በጣም ከዚህ በላይ ማደግ ያለበት እንደሆነ ይሰማኛል። ግን በጣም ደስተኛ ነበርኩኝ የእውነት በ2024-25 የባለፈው በጀት ዓመት ኦዲት በተደረገው ላይ ሁላችንም እንደምናውቀው 1.23 ቢሊዮን ትርፍ ያስመዘገበበት ነው። ምናልባት በ3-4 ዓመት የተለመደው ብዙ ባንኮች ኮንቬንሽናሊ እዚህ ደረጃ ላይ ለመድረስ ይህን ትርፍ ለማግኘት ምናልባት ዓመታት 10 ዓመታት የሚፈጅባቸው የነበረ ሂደት ነው። ይህንን በጥንቃቄ በመምራት ባንኩ በጣም ከፍተኛ የሆነ እጅግ አመርቂ ትርፍ ለማስመዝገብ ችሏል ማለት ነው። ያም ብቻ አይደለም። የአሴቱንም ባንኩን አጠቃላይ አሴትን ካየን በዛ ወቅት ላይ አሁን በምናይበት ጊዜ የ16.6 ቢሊዮን የደረሰበት ነው ቶታል አሴቱ። ይህም ከዚህ በፊት ከነበረው በ77%
ያደገ ነው። ቶታል አሴቱ በከፍተኛ እድገት ማደጉ እናያለን። ከዲፖዚት ማኳያ በጣም ጥሩ የሚባል 11.6 አካባቢ ዲፖዚት ነው የነበረው ቢሊየን 11.6 ቢሊየን። ይህም የ69% እድገት ነው በፊት ከነበረው ያሳየው። እንደዚሁም ደግሞ ከዚህ ውስጥ ፋይናንሲንጋችን ያየን ከሆነ 6.4 ቢሊዮኑን ፋይናንስ ለማድረግ ችለናል ማለት ነው። ምናልባት እዚህኛው ላይ የባንኮቹ ወይም ደግሞ የአይኤፍቢ ጄኔሬሽን ነኝ ብዬ ራሴን ልግለጽና ከዛ በፊት የነበሩት ምን አይነት ችግር ተቸግረው አልፈው እንደሆነ እንግዲህ እነሱ ራሳቸው አንጋፋዎቹ ቢገልጹ የተሻለ ነው። እንደ እኔ ግን ስንወስደው እንዳልከው ማለዳ ከተቋቋመ ኦልሞስት ወደ 9 ዓመት እየሆነው ነው ያለውና በዚህ ውስጥ ላይ አይኤፍቢ ላይ ከተጀመረ በመስኮት በተለያዩ ባንኮች ላይ ከተጀመረ ጀምሮ ትልቅ የሆነ ምንም ጥያቄ የለውም እኮ አንድ ማለዳን ብትወስድ ለ1000 ዜጎች የሥራ ዕድል ፈጥሯል ማለት ምን ማለት ነው? ሌላ ደግሞ በጣም በብዙ በትልቅ ኤክስፖርት ላይ ኢምፖርት ላይ ማኒፋክቸሪንግ ላይ የሚሰሩ አሉ። ስለዚህ የሆነ ተገሎ የነበረው ፋይናንስ ወይም ደግሞ ባለችው 10 እና 50 ሚሊዮን እንደ ካፓሲቲው በነበረው ሁሉም በራሷ ብቻ ሊሚትድ ሆኖ የነበረውን የሥራ ዕድል ፈጠራ በከፍተኛ ምን ያክል ሊቀይረው እንደሚችል ምንም ጥያቄ የለም። ዛሬ ላይ ማለዳ ከባንክ ጋር ባይሰራ የሚባል ነገር ኦልሞስት ባንክ ካልሰራ አይሰራም። ለትራንዛክሽን ይፈልገዋል። ካፒታሉን ለማሳደግ ለማደግ ፕሮፊቱ እንዲያድግ ባንክ ለሁሉም ነገር ያስፈልጋል። መቼም ባንክ ሳይኖር ከኮሪያ ከቻይና ኢምፖርት ለማድረግ ገንዘብ ተሸክመ ሄደህ ምንም ልታረገው የምትችለው ነገር ስለሌለ ባንክ መሰረታዊ የሆነ አንድ የቢዝነስ እኛንና ሰፕላየሮቻችን የሚያገኝ እኛንና ሌሎቹን ከኛ ደግሞ ግብአት የሚወስዱትን የሚያገናኝ ድልድይ ነው። ለቢዝነስ ትልቁ ፓርት ነው። አሰላሙ አለይኩም። እንዴ ዛሬ ምን ነው ሱቅሽ ጭራ አለ? ምን እባክሽ ሰሞኑን አስገባለሁ ብዬ እጅ አጠረኝ። እንዴ አንሳር እያለ? አንሳር? የምን አንሳር ነው ደግሞ? ስለ አንሳር አልሰማሁም ዳትኝ ብቻ። አንሳር ማለት ያለምንም ማስያዣና ወለድ የሚያበድር ዲጂታል ፋይናንሲንግ መተግበሪያ ነው። በዚህ ዘመን ያለምንም ማስያዣና ወለድ? አዎ፣ በሀገራችን በኢትዮጵያ የመጀመሪያውና ፈርቀዳጅ ሙሉ ለሙሉ ከወለድ ነፃ የሆነው ባንካችን ዘምዘም ቀላል፣ አመቺ፣ አካታችና ያለምንም ዋስትና ብድር የሚያገኙበት ተደራሽና ቀልጣፋ የሆነ ጊዜውን የዋጀ በጣቱ ንክኪ ብቻ ከወለድ ነፃ የዲጂታል ፋይናንስ አገልግሎት የሚያገኙበት። እርሶም ዛሬውኑ የአንሳር ዲጂታል የፋይናንስ አገልግሎትን ከፕሌይ ስቶር ወይም ከአፕ ስቶር ላይ በማውረድ ተጠቃሚ ይሁኑ። አንሳር ዲጂታል የብድር አገልግሎት በተለይ ለሴቶች እጅጉን ቀላልና አመቺ ሆኖ ቀርቧል። ዛሬውኑ ይጠቀሙ ይሎታል። አንሳር ዲጂታል ፋይናንሲንግ መተግበሪያ ከክፍያ ፋይናንሻል ቴክኖሎጂ ጋር በመተባበር የቀረበ ዘምዘም ባንክ የማይነጥፍ የእድገት ምንጭ። ጥሩ። የ5 ቢሊዮኑ እንዲሁ በአንድ ጊዜ በአንድ ጀንበር የመጣ ውጤት አይደለም። እንግዲህ ሜቢ አሁን ወደ ቀረበው ዓመት ላይ በከፍተኛ ፍጥነት 5 ቢሊዮኑ ማሟላቱ እንደዛ ተደርጎ ሊወሰድ ይችላል። ገና ከጅምሩ ብሔራዊ ባንክ 5 ቢሊዮን ካፒታል ሚኒመም ካፒታል ሪኳየርመንቱን ሴት አድርጎ ዳይሬክቲቭ ሲያወጣ ከዛ ጀምሮ ይህንን በስትራቴጂ እንዴት ነው መምራት ያለብን የሚል ዝርዝር ስትራቴጂ እና አክሽን ፕላን ተነድፎለት አደረጃጀት ተሰርቶለት ፕሮጀክት ተቀርጾለት ከፍተኛ የሆኑ እንቅስቃሴዎች ሲደረጉበት ነው የቆዩት ማለት ነው። እነዚህ እንቅስቃሴዎች አገር ውስጥም ከሀገር ውጭም ባሉ ቁልፍ የሆኑ የባንኩ ሼር ሆልደርስ ነባር ሼር ሆልደርስ አዳዲስ ሼር ሆልደሮችንም ወደ ባንኩ ከመቀላቀል አኳያ በጣም በርካታ ጥረቶች ተደርገዋል። በተለይ ደግሞ ይሄ ብዙ ሰዎችን ብዙ ስቴክሆልደሮችን ብዙ አዳዲስ ባለድርሻ አካላትን ሼር ሆልደሮችን ማሳተፍ ይጠይቅ ስለነበረ በጣም አነስተኛ ከምንላቸው 20-30 አዳዲስ ሼር የሚገዙ ደንበኞችን ከማሳተፍ ከማናገር ከማዋየት ጀምሮ ሁላችንም እንደምናስታውሰው ከአኑዋል ጄኔራል ሚቲንግ ባልተናነሰ ሚሊኒየም አዳራሽ ላይ አዳራሽ ሙሉ ሼር ሆልደሮቻችንን ጠርተን ካፒታሉን ከማሟላት አኳያ በጣም ትላልቅ
ወርክሾፖች፣ ትላልቅ ዲስከሽኖች ባንኩ ያለበትን ደረጃ የማስገንዘብ የማሳወቅ ባንኩ ላይ ኢቲካል በሆነ መንገድ ኢንቨስት እንዲያደርጉ የማስረዳትና የማስገንዘብ በጣም ተከታታይና በርካታ ጥረቶች ሲደረጉ ቆይቷል። እነዛ ጥረቶች እንግዲህ ተደምረው ነው በአጠቃላይ በተለይ ደግሞ እንደ አጠቃላይ ዳይሬክሽን የካፒታል ሪኳየርመንት ማሟያ ቀኑ በደረሰ ሰዓትና በቀረበ ሰዓት ላይ ከመሯሯጥ አስቀድሞ ይህን ነገር መጨረስና መቋጨት አስፈላጊነቱ በጣም ታምኖበት በዛ መንገድ እና በዛ አካሄድ ሲሰራ ነው የቆየው ማለት ነው እና ከመጀመሪያው ጀምሮ በርካታ ርብርብ ሲደረግ ነበር። በዚህም ብዙ አዳዲስ ሼርሆልደርስ ነባሮቹም ጭምር ባንኩ ባሳየውም ውጤት በመተማመንና ኮንፊደንሳቸው እያደገ በመምጣቱ ጭምር ያንን መሰረት አድርገው ካፒታሉ 5 ቢሊዮኑ በጣም ከተጠበቀበት ጊዜ አስቀድሞ ሊሟላ ችሏል ማለት ነው። የመጀመሪያው ሸሪያን የሟላ የፋይናንስ አገልግሎት መተግበሪያ በአንሳር የወለድ ነፃ የፋይናንስ ስርዓት ከሐላል ግብይት ጋር በመቆራኘት ገበያን የፈጠረ ከታማኝ አጋሮች ጋር የሚቀርቡ የተሻለ ምርትና አገልግሎት ለማግኘት የአንሳር የግብይት መተግበሪያን ይጎብኙ። ለአዲስ ንግድ ሐሳብ ፈጠራ እንዲሁም ንግዶትን ለማስፋፋት አንሳር ከጎኖት ነው። አንሳር ንግዶትን ለማጠናከር ዘምዘም ባንክ ከክፍያ ፋይናንሻል ቴክኖሎጂ ጋር አብሮ በመሆን ያቀረበውሎት መተግበሪያ አንሳር ዲጂታል ፋይናንሲንግ ዲጂታል ወይም ቴክኖሎጂ ላይ መሰረት ያደረገ የዲጂታል ፋይናንሲንግ ነው። በተለይም ደግሞ አነስተኛና ጥቃቅን ድርጅቶች ላይ በጣም ፎከስ ያደረገ ሁላችንም እንደምናውቀው አደጉ ምንላቸው ትላልቅ ሀገራት ኢኮኖሚን በሰፊው ተሸክመው የሚያንቀሳቅሱት አነስተኛና ጥቃቅን ምንላቸው ድርጅቶች ናቸው። በዛ ሂደት ውስጥ ከፍተኛ የሆነ የኢምፕሎይመንት ወይም የስራ አጥ ቁጥርን የመቅረፍ ፋይዳ ያላቸው ከመሆኑ አኳያ ብዙ ያደጉ ሀገራት ላይ እነዚህ ላይ በስፋት የሚሰራበት አጋጣሚ አለ። ወደኛ ሀገር ስንመጣ ለነዚህ ድርጅቶች የተለመደው ኮንቬንሽናሊ ወይ ኮላተራል ማስያዝ አለባቸው ወይም ደግሞ ስትሮንግ የሆነ የተለያዩ ሪኳየርመንቶችን ማለፍ ይጠበቅባቸዋል ማለት ነው። አንሳርን ማንኛውም ሰው መውሰድ የሚችለው ሰርቪስ ነው እና ደግሞ ኤአይን ያማከለ ለየት የሚያደርገን ነገር ኮሜርስን የጨመረ ዲጂታል ፋይናንሲንግ ነውና ይህንን ማንኛውም የኛ ከስተመር የሆነ ሰው መጠቀም የሚችለው ሰርቪስ ነው። ለየት ደግሞ በተጨማሪ የሚያደርገን ነገር ጥቃቅንና አነስተኛ ነው ሞር ሰፖርት የምናደርገው እንዲሁም ደግሞ በተለየ መልኩ ደግሞ ሴቶች እንግዲህ አንሳር ዲጂታል ፋይናንሲንግ በዘምዘም ባንክ ወደ 1 ዓመት ይሆነዋል ስራ ከጀመረ። ይሄ የዲጂታል ፋይናንሲንግ ወይም የዲጂታል ብድር ወይም የአገልግሎቱ እየተሰጠ ያለው ለተለያዩ አይነት ደንበኞች ነው። ይሄ አገልግሎት እንግዲህ ከጀመረ ጊዜ ጀምሮ ብዙ ደንበኞችን ተጠቃሚ እያደረገ ነው የሚገኘው። በዋነኝነት እንግዲህ ለኢንክሉሲቪቲ ወይም መድረስ ላለብን ለትልልቅ ደንበኞቻችን እኛን ሲጠብቁ ለነበሩ ደንበኞቻችን የደረሰ አዲስ የባንኩ ትልቅ ፕሮዳክት ነው። የባንኩ ብቻ ሳይሆን እንደ ሀገርም ትልቅና የመጀመሪያ የሆነ ሸሪያውን መሰረት ያደረገ የዲጂታል ፋይናንሲንግ አገልግሎት ነው። ይህንን የአንሳር የዲጂታል ፋይናንሲንግ አገልግሎት እንደ ባንክ ይዘን ስንመጣ መድረስ ያለብን ለሁሉም አይነት ኮሚዩኒቲ ነው። እዚህ ላይ ሆኖ ኤሊጂብል ሆኖ ወይም ለዚህ ብቁ ነው ሆኖ መስራት ለሚችልና እኛ ጋር አብሮ መጠቀም ለሚችል ደንበኛ ጋር ነው መድረስ ብለን ያሰብነው። ስለዚህ ቅድም እንዳልነው ከትልቅ ድርጅቶች ጋር፣ መንግስታዊ የሆኑ ድርጅቶች ጋር፣ መንግስታዊ ካልሆኑ ድርጅቶች ጋር በሱ በኩል ታቅፈው ያሉትን እነሱን ተጠቃሚ ማድረግ አንደኛው ነው። ሌላኛውና በዋነኝነት ደግሞ ኢንዲቪጁዋልስ ወይም በግለሰብ ደረጃ እያንዳንዱ ሰው መጠቀም የሚፈልገው ቢዝነስ መጀመር ፈልጎ የቆመ ሰዎች አሉ። እንደዚህ አይነት ደንበኞች ጋር መድረስ ነው አላማችን እና ለዚህ ደግሞ እስካሁን ባለን በአሶሲዬሽን የሰራናቸው አሉ።
በግለሰብ ደረጃ ደግሞ መጥተው ማስታወቂያዎችን ሰምተው የኛ በተለያዩ ሚዲያዎች ላይ ያሉን ስለ ፕሮዳክቱ ስለ አንሳር ዲጂታል ፋይናንሲንግ ያላቸው መረጃ የብድር አገልግሎትን ሰምተው መጥተው እየጠየቁ በብራንቾቻችን በኩል ሰርቪሱን ያገኛሉ፣ አገልግሎቱን ያገኛሉ። እኛው ደግሞ የባንካችን ብራንቾች ደግሞ እየሄዱ በተለያየ ገበያ ቦታ ላይ ያሉትን ተጠቃሚዎች ይሄ አገልግሎት አለ ተጠቃሙ፣ ቢዝነሳቸው እንዲለወጥ እያሉ የግንዛቤ ማስጨበጫ እየሰሩ ሰዎች ወደዚህ እንዲመጡ እያደረጉ ነው ያሉት ማለት ነው። የመተሳሰብ መገለጫ የሰላም የነፍስ መታደሻና የልብ መርጊያ ወር የሆነው ታላቁ ረመዳን መጣ። ዘምዘም ባንክ እንኳን ለ1447ኛው ዓመተ ሂጅራ የረመዳን ወር በሰላም አደረሳችሁ እያለ ይህ የተቀደሰ የረመዳን ወር መንፈሳዊ ሰብዕናችን የሚገነባበት፣ ኢባዳችን ተቀባይነት የሚያገኝበት፣ ከፈጣሪያችን ጋር ያለን ቁርኝት የሚታደስበት የሰላም የደስታና የበረከት ጊዜ እንዲሆንልን ልባዊ ምኞታችን ነው። በሐላል መንገድ ለምትተጉ ሁሉ የማይነጥፈው የእድገት ምንጮ ዘምዘም ባንክ በዚህም ወር የእምነት እሴቶችን በጠበቀ መልኩ እንደ ሁል ጊዜው የላቀና ተአማኒ የባንክ አገልግሎት ለመስጠት ከጎኑ መሆኑን ይገልጻል። ረመዳን ሙባረክ። ዘምዘም ባንክ የማይነጥፍ የእድገት ምንጭ። አንሳር የመጣው ለሁሉም ነው። በዋነኝነት አንሳር ልዩ የሚያደርገው አንደኛ ያለማስያዣ የምንሰጠው ብድር ስለሆነ ነው። ምንም አይነት ማስያዣ አይፈልግም። የቤት የመኪና ምንም ብለን የምናስይዝበት ምንም አይነት ነገር የለም። ከዛ ውጪ ደግሞ ባንኩ ላይ እስካሁን ያለው እንግዲህ የኢንተረስት ፍሪ ባንኪንግ ብለን የምንጠቀምባቸው የተለያዩ አይነት አገልግሎቶች አሉ። ግን ዘምዘም ባንክ በራሱ እስካሁን በምናውቀው ራሱን ችሎ የሸሪያው ላይ መሰረት ያደረገ ፉል ፍሌጅድ የሆነ ባንክ ነው። ሶ ባንክ ሆኖ ብቻ መቀጠሉ ብቻ ሳይሆን በባንክ ውስጥ ደግሞ ራሱን የቻለ አዲስ ፕሮዳክት ሰዎች ቅርንጫፍ ላይ መምጣት ሳይጠበቅባቸው ባሉበት ሆነው ደግሞ የዲጂታል ፕሮዳክት ይዞ ነው የመጣው። ሶ ያ የዲጂታል ፕሮዳክት ምንድነው? አንሳር ዲጂታል ፋይናንሲንግ ስንል ይህንን የዲጂታል ፕሮዳክት ባሉበት ሆነው መምጣት ሳይጠበቅባቸው ጊዜያቸውን ኮስታቸውን ሁሉ ቆጥበው ባሉበት ሆነው መጠቀም የሚችሉበት ፕሮዳክት ነው። ስለዚህ ቅድም እንዳልነው ይህን አፕሊኬሽን ከማርኬት ፕሌስ ላይ በማውረድ አካውንት ካላቸው አካውንታቸውን ይጠቀማሉ። አካውንት ከሌላቸው በአቅራቢያቸው ያለውን የባንኩ ቅርንጫፎች ላይ በመሄድ አካውንት በመክፈት ንግድ ፍቃዳቸውን፣ አካውንታቸውን፣ ስልካቸውንና መታወቂያቸውን ብቻ በማስገባት ጥያቄያቸውን ወደኛ ማቅረብ ይችላሉ። ይሄ ዲጂታል የሚሰራ ስለሆነ በጠየቁበት በዛው ቀን ጥያቄያቸው ተቀባይነት አግኝቶ የሚያስፈልገውን ኢንፎርሜሽን ሁሉ ካገኘን አፕሩቭ አድርገን አገልግሎቱን ተጠቃሚ እንዲሆን እናደርጋለን ማለት ነው። ሶ ይሄ አንሳር የመጣልን ለሁሉም ለግዴታ በማህበር ልታቀፉ የሆነ ንግድ ላይ ብቻ ላሉ ሳይሆን አዲስ ነጋዴም ሆነው ንግድ ፍቃድም አውጥተው ፋይናንስ መደረግ የሚጠብቁ ብዙ ኮሚኒቲ ውስጥ ብዙ ሰዎች አሉና እነሱ ጋር ለመድረስ ነው የመጣ ነው። ስለዚህ አንሳር ለሁሉም የተዘጋጀ ነው። በእምነትም በተለያየ አይነት ሁኔታዎች ስፔሲፊክ ሆኖ አንዳንድ ሰዎች ጋር የተለያየ አይነት ሀሳቦች ስላሉ የአንሳር ዲጂታል ፋይናንሲንግ ወይም በዘምዘም ባንክ የሚሰጥ ስፔሲፊክ ለሙስሊም ህብረተሰቡ ብቻ የተዘጋጀ የሚመስለው ብዙ ህብረተሰብ አለና ይሄ ግን ከዛ የራቀ ነው። ለሁሉም የትኛውም እምነት ላይ ላለ ከእምነት ጋር የተያያዘም ነገር ስለሌለው የሚፈለገው ነገር ይህንን አገልግሎት መጠቀም ፈልጎ ቢዝነሱ ወይም የያዘውን የጀመረውን ወይም ሊጀምር ያሰበውን ስራ ለማሳደግ ሲፈልግ ፋይናንስ ለማድረግ የተቋቋመ የተዘጋጀ የባንክ አገልግሎት ነው። ሶ ይሄን አገልግሎት የትኛውም ሰው እድሜው ቢዝነስ ላይ ሆኖ መስራት ለሚጠበቅበት ሰው ንግድ ፍቃድና መታወቂያውን በመያዝ ቅርንጫፎቻችን ላይም ሳይመጣ አፕሊኬሽኑን አውርዶ የሚያስፈልገውን ኢንፎርሜሽን እዛ ላይ በማስገባት ጥያቄውን በማቅረብ ብድሩን እንዲያገኝ እናደርጋለን ማለት ነው። ስለዚህ ጥያቄውንም ሲያቀርብ ዲጂታሊ ነው፣ ፕሮሰስም ስናደርግለት ዲጂታሊ ነው። መምጣትም አይጠበቅበትም። ፕሮሰስ ተደርጎ አፕሩቭ ተደርጎ ብድሩ የሚለቀቅለትም ዲጂታሊ ነው። ይሄ ካለቀ በኋላ ደግሞ ይሄ ደንበኛ ስራውን ሁሉ እየቀየረ እያስተካከለ እየሰራ የሚያገኘውን ክፍያ ደግሞ መክፈል አለበት። ያው በወር እንዲከፍለን እንጠብቃለን። ሶ አብሮን ያለው ሲስተም አዌር ያደርገዋል፣ ሜሴጅ ይልክለታል። ሶ እንዲከፍል ስለሚያደርገው ይህን ደግሞ ክፍያ ለመክፈል እንደገና ቅርንጫፍ ላይ መምጣት አይጠበቅበትም። ቅርንጫፍ ላይ ሳይመጣ ባለበት ሆኖ እዛው የአንሳር ዲጂታል አፕሊኬሽን ላይ ሆኖ እዛ ሆኖ ደግሞ መክፈል ያለበትን ክፍያ ባለበት ሆኖ መክፈል ይችላል ማለት ነው። ስለዚህ
ከጀምሮ እስከሚጨርስ እስከሚከፍል ድረስ ያለውን በመቀጠልም ሁለተኛውንም ሶስተኛውንም ጥያቄ መጠየቅ ቢፈልግ እዛው ዲጂታሊ ባለበት ሆኖ መጠየቅ የሚችልበት ስለሆነ ይሄ አገልግሎት ለሁሉም የመጣ ለኢንዲቪጁዋሉም በማህበርም ለታቀፉት ለሁሉም የሚሆን ፕሮዳክት ሆኖ የመጣ ስለሆነ ይህንን ተጠቀሙበት። ብዙ አማራጮችን ይዘን እየመጣንም ስለሆነ በተለያየ ሴክተሮች ላይ ያሉ ሰዎችን በአግሪካልቸር እንረዋለን፣ በተለያየ ንግድ ላይ የሸቀጣሸቀጥ ላይ ለሚሰሩ ሊሆን ይችላል፣ አልባሳት ላይ ለሚሰሩ ሊሆን ይችላል፣ ኤሌክትሮኒክስ ላይ ለሚሰሩ ሊሆን ይችላል። ለሁሉም አይነት የቢዝነስ ሴክተር ላይ ሸሪያው ላይ ግን መሰረት ባደረገ ሀላል በሆነ መንገድ ሊሰሩ የሚችሉ ፕሮዳክቶችን ይዞ ለሚመጣ እና ይህን ስራ እሰራለሁ ብሎ ለመጣ ፋይናንስ ለማድረግ ተዘጋጅተን እየጠበቅን ያለ ነውና ተጠቃሚ እንዲሆኑ ነው የምንጠይቀው የምንጋብዘው። ፕሮዳክቱን ሁሉም ከስተመሮች በጣም ደስተኛ ናቸው በእኛ ማለት ነው። እንደውም በጣም ይገረማሉ እና አንዳንድ ሰው ወላ አያምነውም ነገሩን ማለት ነው። እንዴት እንደዚህ ይሆናል ብለው አብዛኛውን ጊዜ ቱል አይቀበሉትም። ነገር ግን አንድ ከስተመር ተጠቅሞ ያየ ሰው ሞር በጣም ከስተመሮች ያንን ፊት ለፊት እያዩት ያሉት አንድ ከስተመር ተጠቅሞት ያንን የአንሳር ፕሮዳክት ለጓደኛው ወይም ለቤተሰቦቹ ሼር በሚያደርግ ሰዓት ሙሉ ለሙሉ እዛ ቤተሰብ ላይ ስለሚያየው በደንብ ክፍት ይሆንላታል ነገሩ ማለት ነው። ለምንድነው ሰርፕራይዝ የሚሆንባቸው? የኛ በጣም ዝቅተኛ ነው፣ ኮሚሽናችን በጣም ዝቅተኛ ነው ከሁሉም አሁን ላይ ከተለመደው የትኛውም ፋይናንሲንግ ላይ በጣም ዝቅተኛ ኮሚሽን ስላለን ያም ነገር በጣም ከስተመሮች ደስተኛ ናቸው። በጣም ነው የሚገረሙት እና ደግሞ ሁሉም የተጠቀመው ሰው ሞር እኛ ከምንሰራው ማርኬቲንግ የተለየ የተጠቀሙ ሰዎች የሚያመጡልን ከስተመሮች በጣም ደስተኛ ሆነው ፈልገውት ነው የሚመጡት። አንሳርን ከስተመሮቻችን እንዴት ነው መሰለህ የተቀበሉት? እንዳልኩ ነው አንደኛ ነገር በጣም ሰርፕራይዝ ያደረጋቸው ነገር ዝቅተኛ ኮሚሽን ነው ከሁሉም እስከ ዛሬ ከተለመደው ትሬንድ የትኛውም ፋይናንሲንግ በጣም ዝቅተኛ ኮሚሽን ያለን። ሁለተኛ ነገር ደግሞ እኛ ለሁሉም ማህበረሰብ ማንንም ሳንመርጥ እራሱ በኤአይ ሰፖርት ስለምናበድር። ሶስተኛ ነገር ደግሞ ወንድም ሴትም ሳንል የትኛውንም ዝቅተኛ ማህበረሰብ ላይ በማተኮራችን እና በተጨማሪ እኛ ታይም እንሰጣለን በጣም እንዲሁም ከስተመሮች አንሳር ተጠቃሚ ከስተመሮች ብዙ ነገር ሊፈጠርባቸው ይችላል። ከስተመሮቻችን ለምሳሌ እንደምታየው ኢኮኖሚው እንትን ባለ በተቀያየረ ቁጥር ለምሳሌ ሱቅ ሊፈርስበት ይችላል አንሳር እንዲሁም ደግሞ የሆነ ችግር ብዙ ነገር ሊገጥመው ይችላል እና እኛ የዛን ሰዓት እፎይታ ጊዜ እንሰጣለን። ያን ነገር ገብተን ነው የምናየው እንደ ቤተሰብ ማለት ነው። ምን ተፈጥሮ ነው እስቲ ብለን ዘይረናቸው ከስተመሮቻችንን ቼክ አድርገናቸው እንደውም ሞር ሰፖርት እናደርጋቸዋለን ማለት ነው። ተጨማሪ የሚያስፈልጋቸውም ነገር ካለ እንረዳቸዋለን። እንዲርቁ አንፈልግም። ከስተመሮቻችን ኦልሬዲ አንሳርን አብረው ተጠቅመውት ያንን ነገር አብረን እንድናድግ ስለሆነ የምንፈልገው በዚህ መልኩ እንደግፋቸዋለን ማለት ነው። በዚህ ሂደት ውስጥ ይሄ ስኬት አሁን ባንኩ የደረሰበት ስኬት ቅድም ያነሳናቸው ባንኩ ብቻውን ያመጣው ስኬት አይደለም። የኛ ስኬት የህዝብ ስኬት ነው፣ የሁላችንም ስኬት ነው። ለደረስንበት ውጤት ሁሉ ደንበኞቻችን ሲያርሙን ያላሰለሰ አስተያየት፣ ተከታታይ ገንቢ አስተያየት ሲሰጡን ቆይቷል። ሼር ሆልደሮቻችን በጣም ከፍተኛ በሆነ ቻሌንጅ ውስጥ በምናልፍበት ሁሉ በጸና አቋማችን ከጎናችን ሆነው አሁን ለደረስንበት ውጤት አስተዋጽኦ አድርገዋል። የኛ ሼር ሆልደርስ የተለየ ባህሪ ብዬ የማስበው በረጅም ዓመት ውስጥ በጣም ከፍተኛ ትዕግስት ኖሯቸው በውጣ ውረድ ውስጥ ተጉዘው አብረውን የቆዩ ከመሆናቸው አኳያ ልዩ ያደርጋቸዋል። የበላይ አመራሮቻችን የሰጡን ቁርጠኛ አመራር፣ የሰራተኞቻችን የዕለት ተዕለት ትጋትና ኮሚትመንት፣ እንደዚሁም ሚዲያዎችን እናንተን ጨምሮ አጋሮቻችንን በምታደርጉልን ድጋፍ ሁሉ ማመስገን ተገቢ ነው። ውጤቱ ሁሉም በየድርሻው ምስጋናን ከልብ ማድረስ እፈልጋለሁ። ወሩ የረመዳን ወር ከመሆኑ አኳያ እንደዚሁም ደግሞ ለክርስትና እምነት ተከታይ ወገኖቻችን የአብይ ጾም እየጾሙ ከመሆኑ አኳያ ለሁሉም መልካም ጾም እንዲሆንላቸው እመኛለሁ። በጣም አመሰግናለሁ።